ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን እንደምን ሰንብታችኋል? አገው ሚዲያ ዛሬም እንደትናንቱ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ መልካሙን ሁሉ ይመኛል። ለአገው ሚዲያ አዲስ ከሆናችሁ ሼር፣ ላይክ እና ሰብስክራይብ በማድረግ መረጃውን ለብዙሃኑ እንዲደርስ ማድረጋችሁን እንዳትዘነጉ ማለት እንወዳለን። በቀጥታ ወደ መረጃው እናልፋለን። በቅድሚያም አርስቶችን በእንጅባራ ከተማ የሚገኘው እና ንብረትነቱ የባንጃ ሽኩዳድ ወረዳ የሆነው የቀድሞ ቱሪስት ሆቴል በህገወጥ መንገድ ለግለሰብ ሊሰጥ ነው። በስፋት የምናሰማችሁ ይሆናል። የትግራይ ክልል የመንግስት ሰራተኞች የካቲት ወር ደሞዝ ከውስጥ ገቢ እንዲከፈል መወሰኑ ተገለጸ። በዝርዝር የምንመለከተው ይሆናል። ኦኬ በረኪና ጥቅም ላይ እንዳይውል ንግድና ቀጠናዊ ትስስር ሚኒስቴር አሳሰበ። በስፋት እንመለከተዋለን። ወደ ውጭ ዜና ስናል 22 ቀናትን ያስቆጠረው የኢራን የአሜሪካና የእስራኤል ከመደበኛ ወታደራዊ ኢላማዎች ወጥቶ ወደ ሲቪል መሰረተ ልማቶች እየተሸጋገረ ሲሆን ትራምፕ ደግሞ ከአጋሮቹ ተቃውሞ ገጠመው። እንዳስሰዋለን። ወደ ዝርዝሩ በእንጅባራ ከተማ የሚገኘው እና ንብረትነቱ የባንጃ ሽኩዳድ ወረዳ የሆነው የቀድሞ ቱሪስት ሆቴል በህገወጥ መንገድ ለግለሰብ ሊሰጥ ነው። ከባንጃ ሽኩዳድ ወረዳ የተገኘው መረጃ እንደሚለው የባንጃ ወረዳ ህዝብ አንጡር ሀብት የሆነው ቱሪስት ሆቴል በግል ጥቅምና አላስፈላጊ ግንኙነት ለግለሰቦች እየተሰጠ መሆኑን አረጋግጧል። በአሁኑ ሰዓት የባንጃ ሽኩዳድ ወረዳ ሲቪል ሰርቪስ ጽህፈት ቤት በመሆን እያገለገለ ያለው የቀድሞ ቱሪስት ሆቴል በህገወጥ መንገድ ለአንድ ባለ ሀብት በሙስናና በሚስጥር ተላልፎ ሊሰጥ መሆኑን በማህበራዊ የትስስር ገጾች በስፋት እየተዘዋወሩ እና ለመላው የወረዳው ህዝብ ጥሪ እየቀረበም ይገኛል። ለዚህም ለአገው አዊ ብሔረሰብ አስተዳዳሪ ለአቶ ቴዎድሮስ እንዳለው ከፍተኛ ሙስና እንደተሰጠው ሲገልጽ አንድ የፌስቡክ ገጽ ተጠቃሚ በድፍረት እንደገለጸው ከሆነ በእንጅባራ ከተማ ልዩ ስሙ እንጦጦ አካባቢ አንድ አዳማ ቤት በስጦታነት የእጅ መንሻ እንደተገዛላቸው መረጃዎች እየወጡ መሆኑንም ገልጸዋል። ይህ በእንዲህ እንዳለ በአዊ ብሔረሰብ አስተዳደር የባንጃ ወረዳ ምክር ቤት አራተኛ ዙር 40ኛ መደበኛ ጉባኤ ሰኔ 9 2017 ዓ.ም ሲያጠናቅቅ ባወጣው መግለጫ ቱሪስት ሆቴልን ከወረዳው ንብረትነት ለመንጠቅ የሚደረገውን ጫናም አውግዘው ነበር። ቱሪስት ሆቴልን ባንጃ ሽኩዳድ ወረዳ በ1999 ዓ.ም ከልማት ባንክ በጫራታ የገዛው ቦታ ሲሆን ባልተገባ መንገድ ለግለሰቦች አሳልፎ ለመስጠት የሚደረገው ጫና ሊቆም እንደሚገባ ምክር ቤቱ አሳስቦም ነበር። ነገር ግን የወረዳውን የህዝብ ሀብት ህጋዊ አሰራርን በጣሰ መንገድ ለግለሰብ አሳልፎ ለመስጠት ከፍተኛ ጫና እየተደረገ መሆኑን የገለጹት የወረዳው ምክር ቤት አባላት ቦታው ህጋዊ በሆነ መንገድ እንዲለማ ተቃውሞ የሌላቸው ሲሆን ወረዳው ህጋዊ ጫራታ አውጥቶ ለአልሚ ባለሀብቶች ሊሸጥና የባለቤትነት መብቱ ሊከበር ይገባል ሲሉ ገልጸውም ነበር። በተያያዘ መረጃ በዚህ ተግባር ውስጥ ገብተው የህዝብን ሀብት ለግለሰብ ለመስጠት የሚሞክሩ አካላት ለወረዳውም ሆነ ለህዝቡ ትልቅ ንቀት ያላቸው መሆኑን ያሳያል ያሉት የአገው ሚዲያ ታማኝ ምንጮች ቱሪስት ሆቴል የባንጃ ወረዳ አንጡር ሀብት እና ለቀጣይ በሚያደርገው የቢሮ ግንባታ ብቸኛ የሀብት ምንጭ መሆኑንም ገልጸዋል። ንብረቱን ለመንጠቅ የሚንቀሳቀሱ አካላት የግል ጥቅም ለማግኘት ያለመ ከመሆኑም በላይ ወረዳውን ቢሮ አልባ የሚያደርግና የወረዳውን ሀብት የሚያሳጣ ከመሆኑም በተጨማሪ ህዝቡን በእጅጉ የሚያስቆጣ ስለሆነ ከድርጊታቸው ፈጥነው ሊታረሙ እንደሚገባ በወረዳው ህዝብ ስም ብዙዎች ጠይቀዋል። በአዊ ብሔረሰብ አስተዳደር የባንጃ ወረዳ ምክር ቤት አራተኛ ዙር 40ኛ መደበኛ ጉባኤ ሰኔ 9 2017 ዓ.ም ጉዳዩን በትኩረት ሊከታተሉና የወረዳውን የባለቤትነት ጥያቄ ለሚመለከተው አካል በማስረዳት የምክር ቤቱን ድምጽ የሚያሰሙ ጠንካራ ኮሚቴዎችን መርጦ የነበረ መሆኑም ይታወቃል። ታማኝ ምንጮቻችን እንደሚሉት ከሆነ የዞኑ አመራር ከቱሪስት ሆቴል ጋር የተያያዘ መረጃዎችን እና ቃለ ጉባኤዎችን ከወረዳው አስገድዶ እንደወሰደም ገልጸዋል።
የትግራይ ክልል የመንግስት ሰራተኞች የካቲት ወር ደሞዝ ከውስጥ ገቢ እንዲከፈል መወሰኑ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ከፌደራል መንግስት በጀት አልተላከም በሚል ምክንያት ከየካቲት ወር 2018 ዓ.ም ጀምሮ የመንግስት ሰራተኞች ደሞዝ መክፈል ማቆሙን በደብዳቤ ማሳወቁን ተከትሎ በአሁኑ ወቅት የካቲት ወር ደሞዝ ከክልሉ የውስጥ ገቢ አቅም እንዲከፈል መወሰኑ ታውቋል። የክልሉ ፋይናንስ እና ሀብት ማሰባሰብ ቢሮ ባሳለፍነው የካቲት ወር መጨረሻ ሳምንት ላይ ባወጣው መግለጫ ካለው የውስጥ የፋይናንስ አቅም አሰባስበው ደሞዝ ለመክፈል ጥረት እንደሚያደርግ ገልጾ የነበረ ሲሆን መጋቢት 10 2018 ዓ.ም በፕሬዝዳንት ታደሰ ወረደ ተፈርሞ ለሁሉም መስሪያ ቤቶች የተላከው ደብዳቤ ሁሉም የስራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ እንዲከፈል አዘዋል። በዚህም መሰረት የካቲት ወር ደሞዝ መከፈል መጀመሩን ከመቀለ ተረጋግጧል። በሌላ በኩል በክልሉ የበጀት አላላክና ደሞዝ ክፍያ መዘግየት ዙሪያ ከፌደራል መንግስት ጋር ለመወያየት ጥያቄ አቅርቦ የነበረና ውይይቱም የተካሄደ መሆኑን ወልዶ ትግራይ የተባለው ፓርቲ መጋቢት 12 2018 ዓ.ም ባወጣው መግለጫ አሳውቋል። በትግራይ ክልል ውስጥ የሚገኙትን ከ137,000 በላይ የመንግስት ሰራተኞችን የሚመለከተው ጉዳይ የህዝቡንም ትኩረት ስቧል። በረኪና ጥቅም ላይ እንዳይውል ንግድና ቀጠናዊ ትስስር ሚኒስቴር አሳሰበ። በረኪና አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑ ስለተረጋገጠ ህብረተሰቡ እንዳይጠቀም ሲል ንግድና ቀጠናዊ ትስስር ሚኒስቴር አሳስቧል። በተደረገው የእይታ ፍተሻ በምርቱ ላይ የአምራች ስም አድራሻና ብሔራዊ የደረጃ ምልክት የሌለው መሆኑን አስገዳጅ የኢትዮጵያ ደረጃ መስፈርትን የማያሟላና የጥራት ችግር ያለበት መሆኑን ገልጿል። በተደረገው የላብራቶሪ የጥራት ፍተሻ ውጤት መሰረት በስቴቢሊቲና ሶዲየም ሃይድሮክሳይድ ኮንተንት አስገዳጅ የኢትዮጵያ ደረጃ CES 234/2023 የደነገገውን የጥራት መስፈርት አላሟላም ተብሏል። በመሆኑም ህብረተሰቡ እንዳይጠቀም ነጋዴ በገበያ ቦታ በንግድ ሱቆችና ሱፐር ማርኬቶች ውስጥ ምርቱ እንዳይሸጥ አሳስቦ ሲሸጥ የተገኘ አካል እርምጃ እወስዳለሁ ብሏል። ንግድና ቀጠናዊ ትስስር ሚኒስቴር ባወጣው ማሳሰቢያ 22 ቀናትን ያስቆጠረው የኢራን የአሜሪካና የእስራኤል ከመደበኛ ወታደራዊ ኢላማዎች ወጥቶ ወደ ሲቪል መሰረተ ልማቶች እየተሸጋገረ ሲሆን ትራምፕ ከአጋሮቹ ተቃውሞ ገጠመው። ኢራንን በአንድ በኩል አሜሪካና እስራኤልን በሌላኛው ጎራ እያሰለፈ ያለው ግጭት ከመደበኛ ወታደራዊ ኢላማዎች ወጥቶ ወደ ሲቪል መሰረተ ልማቶች እየተሸጋገረ መሆኑን ዓለም አቀፉን ማህበረሰብ በእጅጉ አሳስቧል። የመካከለኛው ምስራቅ ቀጠናን ወደ የውሃ ጦርነት ሊያስገባ የሚችል ከፍተኛ ስጋት መኖሩን የተባበሩት መንግስታት ድርጅት UN ባለስልጣን በጥብቅ አስጠንቅቀዋል። በተመድ የሳይንስ ሊቅና ባለስልጣን ካቤ ማዲን እንደገለጹት ኢራን በሚቀጥለው ጥቂት ቀናት ውስጥ በባህረ ሰላጤው ሀገራት በሚገኙ የጨው ውሃ ማጣሪያና የኢነርጂ ተቋማት ላይ ጥቃት ለመፈጸም እየተዘጋጀች መሆኑንም ተናግረዋል። ይህ አዲስ ጥቃትን የቀሰቀሰው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በ48 ሰዓታት ውስጥ የሆርሙዝ ሰርጥን ለንግድ መርከቦች ክፍት ካላደረገች የኢራንን የኤሌክትሪክ ኃይል ማመንጫዎች እደመስሳለሁ ብለው ካስፈራሩ በኋላ ነው። ኢራን ለትራምፕ ማስጠንቀቂያ በሰጠችው ምላሽ ደግሞ የኤሌክትሪክ ማመንጫዎቿ ከተጠቁ በምላሹ በአካባቢው የሚገኙ የአሜሪካና የአጋሮቿን የውሃ ማጣሪያ ጣቢያዎች፣ የኢነርጂ ተቋማትና የኢንፎርሜሽን ቴክኖሎጂ መሰረተ ልማቶች ላይ ጥቃት እንደምትሰነዝር ዝታለች። ከዚህም ውስጥ አንዱ የመጠጥ ውሃ እጥረት ሲሆን እንደ ባህሬን፣ ኳታርና ኮይት ያሉ ሀገራት ለመጠጥ ውሃቸው ሙሉ ለሙሉ ማለት ይቻላል በእነዚህ ማጣሪያዎች ላይ ጥገኛ በመሆናቸው ለከፍተኛ ጥም ሊዳረጉ ይችላሉ። ሌላው ዓለማችን የምትጋፈጠው የሆርሙዝ ሰርጥ መዘጋትና በነዳጅ ተቋማት ላይ የሚሰነዘሩ ጥቃቶች የዓለምን የነዳጅና የጋዝ ዋጋ በእጅጉ ሊያንሩት ይችላሉ ተብሏል። እስካሁን በዘለቀው የ22 ቀናት ጦርነት የሆርሙዝ ሰርጥ መዘጋት 440 ሚሊዮን በርሜል በሚጠጋ የነዳጅ አቅርቦት ከዓለም ገበያ እንዲጠፋ ያደረገ ሲሆን የዓለም አቀፍ የኢነርጂ ኤጀንሲ IEA አቅርቦቱን ወደ ነበረበት ለመመለስ እስከ 6 ወራት ሊፈጅ እንደሚችል አስታውቋል።
የአረብ ሀገራት ትራምፕ ኢራንን የኢነርጂ ፋሲሊቲዎች እንዳይመታ አስጠንቅቀዋል። ለዚህ ምክንያት የሆነው ትራምፕ የኢራንን የኃይል ማመንጫ ከመታ ኢራን የአሜሪካ የጦር ቤዝ ያላቸው የቀጠናው ሀገራት የኃይል ማመንጫዎችን ሙሉ ለሙሉ ኢላማ ይደረጋሉ፣ ይወድማሉ የሚል ማስጠንቀቂያ ከኢራን በኩል በመሰማቱ ነው። ትራምፕ የኢራንን የኃይል ማመንጫ ከመታ የውሃና የኃይል ማመንጫ ተቋሞቻችን አደጋ ላይ ይወድቃሉ ሲሉ የአረብ ሀገራት ለዌይል ስትሪት ጆርናል ገልጸዋል። አገው ሚዲያን ወዳችሁ ስለምትከታተሉ እና ለሌሎች እንዲደርስ ሼር ስለምታረጉ እያመሰገንን በሌላ ዝግጅት እስከምንገናኝ መልካሙን ተመኘን።